ሰላም የዚህ ዩቲዩብ አድማጭ እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ ስለ አርዮሳውያን ግንዛቤ እንዲኖረን በጥቂቱ ከኔ ጋር እንቆያለን። የዚህ እምነት ተከታይ በዘመናዎችም እንዳሉ ትልቅና ትንሽ አምላክ አለ በማለት ባዕድ አምልኳቸውን ለመፍጠር የተነሱበት አይዲዮሎጂ ነው። በዚህ ሀሳባቸው መቼም እግዚአብሔር የምህረት አምላክ ስለሆነ ወደ እውነት እስኪመለሱ ይጠብቃቸዋል። አለበለዚያ ግን እግዚአብሔር ከሱ በቀር አምላክ እንደሌለ ሰዎች እንኳ ከሀሳባቸው ፈጥረው ከልባቸው አንቅተው ልዩ ልዩ አማልክቶቻቸውን ሲሰሩ በጣም ይቀጣቸው እንደነበረ በዘጸአት ምዕራፍ 20 ከቁጥር 2 ጀምሮ እስከ 6 ያለውን ክፍል አንብበን መረዳት እንችላለን። ይኸውም ምን ይላል? ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማንኛቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸውም፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝም ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና እያለ ይናገራል። በመጨረሻም ደግሞ በዮሐንስ ራእይ በዘመኑ መጨረሻ ላይ ዮሐንስ ያየው ራእይ ይህ ነበረ። በምዕራፍ 21 ከቁጥር 5 ጀምሮ ያለውን አነባለሁ። በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኛዎች ናቸውና ጻፍ አለኝ። አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። ድል የሚነሳ ይህን ይወርሳል፣ አምላክም እሆናለሁ፣ እርሱም ልጅ ይሆነኛል። ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኞችም የአስማተኞችም ጣዖትን የሚያመልኩ የሐሰተኞችም ሁሉ ዕድላቸው በዲንና በእሳት በሚቃጠል ባህር ነው። ይኸውም ደግሞ ሁለተኛ ሞት ነው ይላል። ባላመኑትና በመጥፎ ነገራቸው በመጥፎ ባህሪያቸው በጸኑት ላይ የእግዚአብሔር ቁጣ እንደሚመጣ በዚህ ራእይ ላይ ይናገራል። አርዮስ ማለት ማን ነው? አርዮስ ማለት የተወለደው በሊቢያ በሰሜን አፍሪካ እንደተወለደ በትውልዱም ደግሞ ግሪካዊ እንደሆነ ይናገራል። የመጀመሪያ ትምህርቱን በሊቢያ ከተማረ በኋላ ከፍተኛ ትምህርቱን ደግሞ በእስክንድርያ አጠናቋል። በአንጾኪያ የትርጓሜ መጽሐፍና የነገረ መለኮት ትምህርት ሉቂያ በተባለ ለይቶ በሚያምን መናፍቅ እንደተማረ ይነገራል። የእስክንድሪያና የአንጾኪያ ትርጉም ቤቶች በቅዱሳት መጽሐፍት አተረጓጎም ዙሪያ ትምህርት ይሰጡ ነበር። ሆኖም ግን በጣም ልዩነት ነበራቸው እነዚህ ትምህርት ቤቶች። ይኸውም የእስክንድሪያ ትምህርት ቤት የመጽሐፍቶችን እንድምታ ትርጓሜን በመተርጎም መጽሐፍትን ምስጢራዊ ይከተሉ ነበር። በአንጻሩ ደግሞ የአንጾኪያ ትምህርት ቤቶች የቃል በቃል ትርጓሜን እንጂ አንድምታን አይከተሉም። የስህተት ትምህርት የብዙ ትምህርቶች ስህተት ምንጭ ይኸውም የቃል በቃል ትርጓሜ እንደሆነ በዘመኑ በተነሱ አርዮሳውያን እየተመለከትናቸው እንገኛለን። አርዮስም በአብዛኛው የስህተት ትምህርት በአንጾኪያ እንደተማረ ይነገራል። አርዮስ እጅግ ብልህና አዋቂ አንደበተ ርቱዕ እንዲሁም የሥነ ጽሑፍ ዘርፍ ከሆነው እምቅ የሆነው ግጥም ችሎታም እንደነበረው ይወሳል። በጊዜው ከነበሩት የእስክንድሪያ ፓትርያርክ ከሱ በመቀበል አርዮስን በዲቁና ሾመው በግሪክ እስክንድሪያ ቤተክርስቲያን ውስጥ ማገልገል ጀምሮ ነበር። በዚያም የተሳሳተ ትምህርቱን ማለትም ወልድ ፍጡር ነው በማለት አገልግሎቱን ቀጠለ። ይሁንና በወቅቱ ከነበሩት ፓትርያርክ ትምህርቱ የስህተት ትምህርት እንደሆነ እናም ከዚህ ኑፋቄ በቶሎ እንዲመለስ አናገሩት። ነገር ግን ሐሳባቸውን መስማማትን አሻፈረኝ በማለት ማስተማሩን ቀጠለበት። ብዙ ተከታዮችንም አፈራ። የዚህን ጊዜ ፓትርያርኩ በወቅቱ ከሚያገለግልበት ከግሪክ እስክንድሪያ ድቁናውን በመሻር አወገዙት። በመሆኑም እኚህ ሊቀ ጳጳስ ለሁለቱ ተማሪዎቻቸው ከእሱ ጋር ያላቸውን ኅብረት እንዲያቆሙ አዘዋቸው በዲግልጥያኖስ አረፉ። ከሊቀ ጳጳስ ጴጥሮስ ሞት በኋላ በ303 አኪላ ሊቀ ጳጳስ ሆኖ ተሾመ። አርዮስም ወደ ሊቀ ጳጳሱ በመቅረብ ከውግዘቱ እንዲፈታው እጅግ በሚመስጥ ውዳሴ አባበለው። ጳጳሱ አኪላስም አደራውን ወደ ኋላ በመተው ከውግዘቱ ፈታው። ይባስ ብሎም የቅስና ማዕረጉንም
ሰጥቶ በሕዝቡ ሁሉ ፊት ሾመው። አኪላስ ግን ብዙ ጊዜ በሕይወት ሳይቆይ በ1 ዓመት ውስጥ በሞት አለፈ። በመቀጠልም አብሮ ተማሪ የነበረውን እስክንድሪያስ ፓትርያርክ ሆኖ ቦታውን ያዘ። በዚህ ጊዜ አርዮስ የክህደት ትምህርትን በማጧጧፍ ተጠምዶ ነበር። እንዲሁም የሰውን ልጅ ስሜት በሚኮረኩር ግጥማዊ የንባብ ቅኔ እያጣመረ ማሰራጨቱን ተያያዘው። የግጥሙ መጣጥፍ ታሊያ ይባል ነበረ። ትርጉሙም ማዕድ ማለት ነው። ሕዝቡ በጊዜው ግጥም ይወድ ስለነበረ ትምህርቱን ሙልጭ አድርጎ በመቀበል አምነውበት ነበረ። እስክንድሮስ በ320 ዓ.ም 100 የሚያህሉ የሊቢያና የእስክንድሪያ ኤጲስቆጶሳትን አሰባስቦ የአርዮሳውያን የክህደት ትምህርትን ገልጦ በማሳየት አልመለስም አሻፈረኝ ያለውን አርዮስን ከቤተ ክርስቲያን አንድነት ለዩት። አርዮስ ግን ከጓደኞቹ አንዱ ወደ ነበረው ኤጲስቆጶስ አወሳዊውስ በመሄድ የተደረገበትን ሁኔታ ገልጾ ነገረው። ይህም ኤጲስቆጶስ በሀገረ ስብከት የሚገኙትን ኤጲስቆጶስ በመሰብሰብ በአርዮን ጉዳይ ላይ ሲኖዶስን አደረገ። ሲኖዶስም አለአግባብ ተተችቶ እንደነበረ አምነው ውግዘቱን ፈቱት። አርዮስም በ322 ወደ እስክንድሪያ ተመልሶ እስክንድሪያው ጳጳስ ቢያወግዘኝ ሲኖዶሳውያን ፈተውኛል ብሎ በማለት የስህተት ትምህርቱን በስፋት ማስቀጠሉን ተያያዘው። በዚህ ጊዜ ቤተ ክርስቲያን በክፉ ሐሳብ እንደ ማዕበል ተናወጠች። ይህም ጉዳይ ንጉሥ አስጠንጢኖስ ጋር ደረሰ። ንጉሱም የእስያ ጳጳስ የሆነው ሆሲያስን ወደ እስክንድሪያ ላከው። ሲመለስም ወደ ንጉሱ ጉዳዩ የእምነት ችግር እንጂ የአስተዳደር ችግር እንዳልነበረ በመንገር ይልቁንም በጉባኤ መታየት እንዳለበት ለንጉሱ አማከረው። ንጉሥ ቆስጠንጢኖስም በነገሰ በ20 ዓመቱ በ325 ዓ.ም ጉባኤ እንዲደረግ አዞ በዚህም በኒቂያ 318 አበው ሊቀ ካህናት ተሰባሰቡ። ከዛም ክህደት የተባሉትን ትምህርቶች በሚገባ መረመሩ። ከአርዮስ ትምህርት አንደኛው ክርስቶስ ዓለም ሳይፈጠር በፊት ከእግዚአብሔር ጋር አልነበረም፣ በባህሪው ከአብ ያነሰ ነው፣ የተፈጠረ ነው እንጂ ከአብ የተወለደ አይደለም የሚል በአጠቃላይ ፍጡር እንጂ ፈጣሪ አይደለም የሚል ስለነበረ ወልድ በባህሪው ፍጡር ከተባለ እምነታቸው ላይ ስለሚፈጥረው ጫና በጥልቀት ተነጋገሩበት። በተለይም ወጣቱ አትናቴዎስ ኢየሱስ መድኃኒት ነው፣ አዳኝ ነው፣ አዳኝነቱንም ካመንን የሚያድን እግዚአብሔር አምላክ ነው፣ ተፈጣሪ ግን አዳኝ መሆን አይችልም፣ ማዳን እግዚአብሔር ነውና በማለት በጉባኤ ውስጥ አርዮስን በዚህ ቃል ረቶታል። ከዚያም ጉባኤ የክርስቶስ አምላክነትን ከእግዚአብሔር ከአባቱ ጋር ባህሪ አንድ ስለመሆኑ በተጠቀሰው መጽሐፍ ቅዱሳዊ መረጃ መሰረት በፍልስፍና ትምህርት ውስጥ ተዘፍቆ ክርስቶስን ፍጡር ያለውን አርዮስን አውግዘው ከቅድስት ቤተክርስቲያን አንድነት ለይተውታል። ሊቃውንት አርዮስን ካወገዘ በኋላ የቤተክርስቲያን እምነት ከፍልስፍና ትምህርቶች በመጠበቅ ወልድ ከአብ ጋር አንድ ነው በማለት የመለኮት አንድነት፣ የአካል ሶስትነት፣ የወልድን የባህሪ አምላክነት መጽሐፍ ቅዱሳዊ የሆነ አንቀጽ አጸደቁ። ይኸውም 12 አንቀጽ ነው። በአሁኑ ሰዓት ያለው ቀኖና ትምህርት ይህ ነው። ሁሉም በፈጠረ በአንድ አምላክ በሆነ በእግዚአብሔር አብ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ የተገኘ እውነት፣ አምላክ የተወለደ እንጂ ያልተፈጠረ፣ ብቻውን ከአብ የተወለደ፣ ሁሉ በእርሱ የሆነ፣ ስለኛ ስለ ሰው ልጆች መዳን የሆነ፣ ስጋ የሆነ፣ ሰውም የሆነ፣ በሞተ በተቀበረ፣ በሶስተኛውም ቀን ከሙታን በተነሳ፣ ወደ ሰማይም ባረገ፣ ሕያዋንና ሙታንን ይገዛ ዘንድ ዳግመኛ የሚመጣ በመንፈስ ቅዱስም እናምናለን ተብሎ በዚህ ጉባኤ በቆስጠንጦንያ ጉባኤ ተፈጽሟል። 7ቱ አንቀጽ በኒቅያ ጉባኤ የተነገሩ ሲሆን 5ቱ ደግሞ በቆስጠንጦንያ ጉባኤ የተነገሩ ናቸው። የአርዮሳውያን ትምህርት እንግዲህ ይህንን ይመስል ነበረ። አድማጮቼ ይህንን ስላዳመጣችሁኝ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ዩቲዩብ ይቀላቀሉ።